ሄኖክ የአዳም ሰባተኛ ትውልድ ነው። ከአዳም ጀምሮ ሲቆጠር ነቢዩ ሄኖክ የትንሣኤ ምልክት የነበረ ነው። እንግዲህ ከአዳም ጀምሮ ሰዎች እየሞቱ ነው የመጡት። እየሞቱ ከመጡ በኋላ ከሄኖክ ሲደረስ ድንገት አንድ ሰው ከሞት ተሰወረ። እሱም ማን ነው? ሄኖክ ነው። ለምንድን ነው ሄኖክን የሰወረው ሲባል በሁለት ምክንያት ነው። አንደኛው የንጽህና ጥቅም ምን እንደሆነ ለማሳየት ነው። ንጽህና ከመከራ እንደሚሰውር ከሞት እንደሚያድን ለማስረዳት ነው። መጽሐፈ ሄኖክ መጽሐፈ ኦሪት ዘፍጥረት ምዕራፍ 5 ቁጥር 18 ላይ እንዲህ ይላል፣ ወኢተረክበ ሄኖክ እስመ ከበቶ እግዚአብሔር፣ እግዚአብሔር ሄኖክን ሰውሮታልና አልተገኘም ይላል። ከሞት ሰወረው ይላል። ንጹህ ስለሆነ እግዚአብሔርም ደስ ስላሰኘ የንጽህና ዋጋ ከሞት ያድናልና ከሞት የሰወረው ለንጽህናው ነው። ሁለተኛ ደግሞ ቃየል ሙቶ ስለነበረ ሰዎች ሁሉ ሞትን እንጂ ትንሣኤን ረስተው ስለነበረ ትንሣኤ እንዳለ ለማስረዳት ሄኖክን ከሞት ሰወረው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ በአቤል አንቅሆም አፍርሆም ወበሄኖክ አንቅሆም፣ በአቤል አስፈራቸው በሄኖክ አነቃቸው ይላል። በአቤል አስፈራቸው በሄኖክ አነቃቸው። አነቃቸው ማለት ሄኖክ ትንሣኤ እንዳለ ቃየልን በመግደል ሞትን እንዲፈሩ አደረጋቸው። ሄኖክን በመሰወር ደግሞ ንቃት ሰጣቸው። ሰውን ከተስፋ መቁረጥ የሚያወጣው የዘላለም ሕይወት የመንግሥተ ሰማያት ሕይወት በመሆኑ በዚህ ምክንያት ሄኖክ ተስፋ ለቆረጡ ሰዎች ንቃት እንዲሆን ነበር ከሞት የሰወረው እግዚአብሔር። ነቢዩ ሄኖክ በዚህ ዓለም በቅቶ በገነት ጓሮ ወድቆ ይጸልይ ስለነበረ እግዚአብሔር ምስጢር የገለጠለት የነፋስን መልክ ሳይቀር ያየ ነው። እስኪ አንተ ጥያቄ ልጠይቃችሁ፣ ነፋስ መልክ አለው የለውም? ምመነን አለው የለውም አይደል? በምን አወቃችሁ? ነፋስ መልክ እንደሌለው በምን አደረግ? ለወደፊቱ የማታውቁትን ነገር እናውቃለን። አትሆን ነፋስ መልክ አለው። መልኩ ደግሞ ምንድን ነው? ጥቁር ነው። ማነው ያየው? ሄኖክ ነው። እስመ ነፋስ በአርአያሁ ጸሊም ይላል። ነፋስ መልኩ ጥቁር ነው ይላል። የነፋስን መልክ የብርሃናትን መስኮት ፀሐይ በየት እንደምትገባና እንደምትወጣ የፀሐይን መስኮቶች፣ የነፋሳትን መስኮቶች፣ የእነዚህን ሁሉ መግቢያ ያየ አባሪ። በመጽሐፉ ውስጥ የብርሃን መስኮቶችን ብቻ አይደለም፣ የመላእክትን አኗኗር፣ የጻድቃንን መጨረሻ፣ የጌታችን ኢየሱስ ክርስቶስን አመጣጥ እስከ መጨረሻው ድረስ ያየ አባት ነው። ይሄንን መጽሐፍ ሌሎች የእምነት ድርጅቶች አይቀበሉትም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆኑት በተለይ ደግሞ የፕሮቴስታንት እምነት ተከታዮች መጽሐፈ ሄኖክን አይቀበሉ። ተረት ተረት ነው ነበር የሚሉት። በጣም ያስደንቃቸዋል። ተረት ተረት ነው፣ ሄኖክ የሚባል ሰው አልነበረም ብለው የሚያምኑ ናቸው። ለምንድን ነው ሲባል እነሱ ለሚያስተምሩት አስተምህሮ ስለማይደግፋቸው ነው። እነሱ ለምሳሌ መላእክት አያስፈልጉም፣ ቅዱሳን አያስፈልጉም ስለሚሉ ለዚያ ትምህርት አይመችም መጽሐፍና መጽሐፈ ሄኖክን ቆርጠው አንቀበልም አሉ። የሄኖክ መጽሐፍ የሚባልም በብሉይ ኪዳን አልነበረም ብለው ካሉ ያስደንቃቸዋል። አርኪኦሎጂስቶች ቆፍረው ሙት ባህር ወይም ዴሪሲ አካባቢ የብራና ጥቅሎች ተገኙ። እነዚያ ጥቅሎች ሲታዩ ሲነበብ በአርኪኦሎጂ ተቆፍሮ የተገኘው መጽሐፈ ሄኖክ ሲነበብ ከኢትዮጵያ መጽሐፈ ሄኖክ ጋር አንድ ሆኖ ነው የተገኘ። አሁን ካቶሊክ የኢትዮጵያ ሄኖክ ብላ ጠረዛ ይዘዋለች። አሁን በቅርብ የተደረገ ነግራችሁ ሰሜን እስራኤል ውስጥ ካለው ሙት ባህር ተቆፍሮ ከስንት ሺህ ዓመት እንግዲህ ሄኖክ ማለት የአዳም ሰባተኛ ትውልድ ማለት ማለት ይመስላችኋል? በጣም ረጅም ዘመን ነው። ወደ 3000 ዓመት የሚቀርብ ያንን ያህል ዘመን የነበረ መጽሐፍ በቅርብ ተቆፍሮ ተገኘ። ያንን ሲያነቡት ኢትዮጵያ ማንም ካቶሊክ ሳታገኙ ፕሮቴስታንት ሳታገኙ የያዘችው መጽሐፈ ሄኖክ ጋር አንድ ሆነ። አሁን መጽሐፈ ሄኖክ ትክክል ሆኖ ተረጋገጠ። ሁለተኛ መጽሐፈ ሄኖክ ትክክል ለመሆኑ ማን ጠቅሶታል? ሐዋርያው ይሁዳ በይሁዳ ምዕራፍ 1 ቁጥር 9 ላይ ወሚካኤልኒ ሊቀ መላእክት አመ ይትመሃሎ ለሰይጣን የተሃበለ ከመ ይሉት ጽርፍተ ዳይሚ ወሎ እግዚአብሔር ይስከ። ሊቀ መላእክት ቅዱስ ሚካኤል ስለ ሙሴ ሥጋ ሰይጣን በተከራከረው ጊዜ ይላል
በተከራከረው ጊዜ እግዚአብሔር ይገሥጽህ አለው እንጂ ክፉ ቃል አልተናገረውም ብሎ የጠቀሰው ሐዋርያ ሄኖክንም የአዳም ሰባተኛ ትውልድ ብሎ በዚሁ መጽሐፍ ጠቅሶታል። ስለዚህ እግዚአብሔር ከሚያስነሳቸው በራዕየ ዮሐንስ ምዕራፍ 19 ላይ ካሉት እግዚአብሔር በመጨረሻው ዘመን ከሚያስነሳቸው ሁለቱ ወይራዎች የሚባሉት ኤልያስና ሄኖክ ናቸው። ሄኖክ ጌታ ከመምጣቱ አስቀድሞ መጥቶ አስተምሮ ሐሰተኛውን ክርስቶስ ተከራክሮ በሰማዕትነት የሚያርፍ ቅዱስ ነው እና እንግዲህ ሄኖክ መጽሐፍ እውነተኛ እንደሆነ መጽሐፍ ቅዱስ ምስክር ነው፣ ታሪክ ምስክር ነው። እንደገና ደግሞ አሁን አርኪኦሎጂ መስክረዋል። ይህንን ከነገርኳችሁ ወደ ትምህርቱ ሄዳለሁ። ነቢዩ ሄኖክ ስለ መላእክት ቁጥር እና ድርሻ ነግሮናል። የገብርኤልን ድር ነግሮናል፣ የራጉኤልን ነግሮናል፣ የሰራቅያልን ነግሮናል፣ የኡራኤልን ነግሮናል፣ የሚካኤልን ነገርን። የሚካኤል ድርሻም ለምሳሌ ቅዱስ ገብርኤል ምንድነው ድርሻው ሲባል ቅዱስ ገብርኤል እባቦችን ጊንጦችን የሚያዝባቸው እሱ ነው ይላል። ደስታን የማብሰር ጸጋም የተሰጠው ነው። ቅዱስ ኡራኤል መብረቅን የሚያዝበት እሱ ነው። ቅዱስ ራጉኤል ብርሃናትን በአጠቃላይ ብርሃኖችን የሚያዝባቸው እሱ ነው፣ እግዚአብሔር የሾመው። ቅዱስ ሚካኤል ድርሻው ምንድን ነው ስንለው ሄኖክ እስመ በዲበ ሰናይቱ ለሰብእ ተአዛዚ፣ እግዚአብሔር ለሰው በሚያደርገው መልካም ነገር ሁሉ ቅዱስ ሚካኤል አለበት ይላል። እግዚአብሔር ለሰው በሚያደርገው መልካም ነገር ሁሉ ቅዱስ ሚካኤል ሳይሰማይ ቢሆን መልካም ነገር የለም። በዚህ ላይ የሾመው የመልካም ነገሮች ሁሉ መልእክተኛ ነው ቅዱስ ሚካኤል፣ የመልካም ነገሮች ሁሉ። ምክንያቱም ሳጥናኤል ተዋግቶ ከወደቀ በኋላ ሊቀ መላእክት ነው የተሾመ፣ የመላእክት ሁሉ አለቃ ሊቀ መላእክት ነው የተሾመ ማን ነው? ቅዱስ ሚካኤል። ሚካኤል ሊቀ መላእክት መኑ ከማከ ልዑል፣ ከመላእክት መካከል እንዳንተ ያለ ልዑል ማን ነው? ቅድም በመዝሙር የተዘመረልን እንዳንተ ያለ ልዑል ማን ነው? ከመላእክት ከፍ ያለ ማን ነው? አስተምህር ለነ በ10ቱ አርባዕቱ ትልምድናከ ይላል ቅዱስ ያሬድ። በ14ቱ ልመናዎች አማልደን ብለዋል ቅድም ሰንበት ተማሪዎች ሲዘምኑ። ምንድናቸው እነዚያ? በ14 ልመናዎች 10ቱ አርባዕቱ ትልምድናከ የቤት ስራ ሰጥቻቸው አልካል ነው። የቅዱስ ሚካኤል 14ቱ ልመናዎች ምንድን ናቸው? ይህንን መዝሙር ስታጠኑ እንድትጠይቁ የቤት ስራ ሰጣቸዋል። ወደ ትምህርቱ ሄዳለ። ቅዱስ ሚካኤል ግን እግዚአብሔር ለሰው በሚያደርገው መልካም ነገር ሁሉ የተሾመ ነው። የመጀመሪያ ሹመቱ ምንድን ነው? ምን ይመስላችኋል? የመጀመሪያው ሹመቱ ቅዱስ ሚካኤል የጸሎት ሁሉ አሳራጊ ነው። በቤተ ክርስቲያን ውስጥ 9 መላእክት አሉ። 2ቱ ከቤተ ክርስቲያኑ በር ላይ የሚቆሙ ናቸው። 2ቱ ደግሞ ከቤተ ክርስቲያኑ ከበረንዳው የሚቆሙ ናቸው። 2ቱ ቅኔ ማህሌት ላይ የሚቆሙ ናቸው። 2ቱ ቅድስት የሚባል የቤተ ክርስቲያን ሁለተኛው ክፍል፣ ቅኔ ማህሌቱ ላይ 2 መልአክ አለ። ቅድስቱ ላይ 2 መልአክ አለ። የቤተክርስቲያኑ ሁለተኛው ክፍል መቅደሱ ላይ 1 መልአክ አለ። ለምሳሌ ሕዝብ ሲበደል፣ ድሃ ሲበደል፣ ሰው ኃጢአት ሲሰራ ግፍ በዛ፣ በዚህ ሀገር ላይ መቅሰፍት ይታዘዝበት፣ ይሄ ሕዝብ ተነግሮ አልሰማም ብለው ከቤተ ክርስቲያኑ በር ላይ ያሉት ከቤተ ክርስቲያኑ በረንዳ ላሉት ይነገራል። ከቤተ ክርስቲያኑ በረንዳ ያሉት ከቅኔ ማህሌት ላሉት ይናገራሉ። ከቅኔ ማህሌት ያሉት ከቅድስት ላሉት ይናገራሉ። ከቅድስት ያሉት መቅደስ ላሉት ይናገራሉ። መቅደስ ያለው አንድ ነው። መቅደስ ያለው ለቅዱስ ሚካኤል ይናገራል። ቅዱስ ሚካኤል ለእግዚአብሔር ያቀርባል። እግዚአብሔር መቅሰፍት በዚያች ሀገር ላይ ይዘዝበት ብሎ የሚሰጠው ለቅዱስ ሚካኤል ነው። አምጥቶ መቅደስ ላለው ይሰጠዋል። መቅደስ ያለው መቅሰፍቱን በቅድስት ላሉት ይሰጣቸዋል። ቅድስት ያሉት ቅኔ ማህሌት ላሉት ይሰጣቸዋል። ቅኔ ማህሌት ያሉት በበረንዳ ላሉት ይሰጣሉ። በበረንዳ ያሉት ከቤተ ክርስቲያኑ በር ላይ ላሉት ይሰጧቸዋል። እነዚያ አንስተው ለሀገር መቅሰፍት ያዛሉ። መቅሰፍት የሚጀምር ከየት ነው? ከመቅደስ ነው። መቅሰፍት የሚጀምረው ከመቅደስ ነው። እግዚአብሔር ማጥፋት የሚጀምረው ከመቅደስ ነው። የጊዜ ጉዳይ ነው እንጂ እግዚአብሔር እየተቀለደበት የሚያኖረው ሰው የለው። ወይ እስከምንመለስ ነው። ዋንደቲ ኤገሶ ለአሞሪውን ከመይትፌጸም አለሃቱ እስከይትፌጸም አለሃቱ ያው አሞሪውንን ኃጢአቱ እስኪፈጽም ድረስ እታገሰዋለሁ እንዳለ ወይ ኃጢአታችን ጭራሽ ከፍ ካለ ቦታ የወደቀ ሰው ስብራቱ ትንጭቅ ለሆነ ወኮለ ድቀቱ አብይ አወዳደቅ ከፋን ይላል። ቅርብ ቦታ ላይ የወደቀ ሰው በቀላሉ ሳይሰበር ይነሳል። ከፍ ካለ ቦታ የወደቀ ሰው ግን ሳይደቅ አይቀርም። እና እግዚአብሔር እንዲህ አድርጎ መቅሰፍት ያዛል። የዚህ ጊዜ ቅዱስ ሚካኤል ምን ይላል? መሐሮሙ እግዚኦ ወተሳሃሎሙ ይላል። መሐሮሙ እግዚኦ ወተሳሃሎሙ ይላል። እነዚህ ሲቆጠሩ ፊደሎቹ 14 ናቸው። ብዙ ጊዜ የማናውቀውን ቃል እግዚአብሔር መጮህ ስለሌለብን ማለት ነው።
መሐሮሙ እግዚኦ ወተሳሃሎሙ የሚሉት ሲቆጠሩ 14 ናቸው። መሐሮሙ እግዚኦ ወተሳሃሎሙ 14። በ14ቱ ልመናዎች ያለው ቅዱስ ያሬድ የግዕዝ ሊቅ ስለሆነ ቅዱስ ያሬድ ግዕዝን መልክ የሰጠው እሱ ስለሆነ መሐሮሙ እግዚኦ ወተሳሃሎሙ የሚለው አቤቱ ማራቸው ይቅር በላቸው የሚል ይችን ቃል ከእግዚአብሔር ከመንበሩ ስር ይገባና ቅዱስ ሚካኤል ያቀርባል። ሲያቀርብ ምሕረት ለቅዱስ ሚካኤል ይሰጠዋል። ቅዱስ ሚካኤል ያመጣና በመቅደስ ላለው ምሕረት ይሰጠዋል። በመቅደስ ያለው በቅድስት ላሉት ምሕረት ይሰጣቸዋል። በቅድስት ያሉት በቅኔ ማህሌት ላሉት ምሕረት ያስተላልፋል። በቅኔ ማህሌት ያሉት በበረንዳ ላሉት ያስተላልፋል። በበረንዳ ያሉት ከቤተ ክርስቲያን በር ላሉት 2 መላእክት ይሰጣል። እንዲህ አድርጎ ቅዱስ ሚካኤል ምሕረት ለሀገር ያመጣል። ቅዱስ ሚካኤል የምሕረት መልእክተኛ ነው። መልአከ ምሕረት የሚባለው ከዚህ የተነሳ ምሕረትን የሚያመጣል። ፍጹም ርኅሩህ ነው። አባ ጽጌ ድንግል ለዚህ ነው እንዘ ተሐቅፊዮ ለሕፃንኪ የጻዕዳ ወቀይህ አመ ቤተ መቅደስ ወይቂ በለተ ታምር ወንጽ ንርግቤ ትናዝዝኒ እምላክ ወዲህ ሰናይተ ምስለ ገብርኤል ፍሱሕ ወሚካኤል ከማኪ ርኅሩህ ይላል። እንዘ ተሐቅፊዮ ለሕፃንኪ ጽጌ ጻዕዳ ወቀይህ ጻዕዳ በመለኮቱ ወቀይህ በትስብእቱ የሚባል እንደ አምላክነቱ መብረቀ ስባት እንደ ሰውነቱ ስግው ቃል ወልደ እጓለ እመሕያው የሚባል የሰው ልጅ የሚባል ልጅሽን ታቅፈሽ በቤተ መቅደስ በገባሽ ጊዜ በርኅራኄሽ ርግቤ የተባለሽ ርግቤ ይቤላ በይንተ የዋሃታ ሰናይቴ ይቤላ በይንተ አርምሞታ ቅዱስ ያሬድ የሚናገረው ስለ ደግነቷ ርግቤ ይላታል አለ። ሰናይቴ ይቤላ በይንተ አርምሞታ ክፉ ነገርን የማትናገር ማርያም እሰ ተዓቅብ ዘንተ ኩሎ ተወድዮ ውስተ ልባ እንዳለ መልካም ቃልን በልቧ ትጠብቃለች እንጂ የማትናገር ስለሆነች ከዚህ የተነሳ ዝም ስለሚሰኝ ንግግሯ መልካም ርግብ ይላታል። ምልጃዋ ያማረ ስለሆነ ደግሞ መዓዛ አፍዋ ከመኮን ይላታል። ከአንደበቷ የሚገኘው ቃል እንደ ዕንቆ እየጣፈጠ ነው ብሎ ይነገርልናል። ስለዚህ ንርግቤ ትናዝዝኒ እምላክ ከልቅሶ ከሐዘን ታረጋጊ ዘንድ ርግቤ መደምደሚያዬ መልካሚቱ ማርያም ወደ እኔ ነይ ደስታን ከሚሰጥ ከቅዱስ ገብርኤል ጋር እና ወሚካኤል ከማኪ ርኅሩህ እንዳንቺ ርኅሩህ ከሆነ ከቅዱስ ሚካኤል ጋር ወደ እኔ ነይ። ቅዱስ ሚካኤል በርኅራኄ እመቤታችን የሚመስል ነው። ከዚህ የተነሳ የምሕረት መልአክ ይባላል። እግዚአብሔር ምሕረትን ለሰው ልጅ እንዲሰጥ የሚለምን የእስራኤል ትንቢተ ዘካርያስ ምዕራፍ 1 ላይ እንደተጻፈ የእስራኤል መከራ እንዲያበቃ 70 ዘመን ይለምንላቸው የነበረው መልአክ ቅዱስ ሚካኤል ነው። የመከራ ዘመን እንዲያጥብ ረጅም ዘመን የሚሰቃዩ ሰዎች ስቃያቸው እንዲያጥርላቸው የሚያደርግ ቅዱስ ሚካኤል ነው። ትንቢተ ዘካርያስ ምዕራፍ 1 ላይ ትንቢተ ዳንኤል ምዕራፍ 4 ቁጥር 13 ላይ እንደተጻፈ ቅዱስ ሚካኤል መከራ ያሳጥራል። ለ5 ዓመት የሚቀበለው መከራ በአጭር ጊዜ እንዲያልቅልን ያደርጋል። እስራኤልን የምትምራቸው መቼ ነው እያለ ይጠይቅላቸው የነበረ መልአክ ነው። አዎ የኢትዮጵያ ሰው ብዙ ጊዜ በዓል ይወዳል። የበዓሉን ምንነት ግን ሳይዝ ነው የሚሄደ። ስለዚህ አንድ መናፍቅ በአንድ ጥቅስ ድንብርብራችሁን ያወጣቸዋል። ዝም ብላችሁ እልል አትበሉ። ቃለ እግዚአብሔር መያዝ ለምን እንደምታከብሩ ማወቅ አለባችሁ። የምትሉትን ማወቅ አለባችሁ እንጂ ውሎ መሄድ ብቻ አይደለም። ለልጆቻችን ለምንድን ነው የሚካኤል የምንሰበሰበው ብትሏም መንገር ይገባል። መጽሐፍ ቅዱሳዊ መሰረት ይዞ ስለዚህ አንዱ ቅዱስ ሚካኤል ጸሎት ማሳረብ ነው። አጠቃላይ መልአከ ምክሩ ለልዑል ተብሎ የሚነገርለት ስለሆነ በምድር ላይ የሚደረጉ ጸሎቶች ሁሉ በቅዱስ ሚካኤል በኩል ነው ለእግዚአብሔር የሚቀርበው። አንድ ሁለተኛ መከራ እንዲያጥር የሚጸልይ መልአክ ነው ቅዱስ ሚካኤል። ሶስተኛ መልካም መንገዶችን ሁሉ የሚመራ ነው። መልካም መንገዶችን ሁሉ ይመራል። ለምሳሌ የእስራኤል ጉዞ የመራ እሱ ነው። መርሆሙ መዓልተ መደመናው ኩሎ ሌሊተ በብርሃነ እሳት አውጽኦሙ ለሕዝቡ በትፍሥሕት ወበሐሤት በቀንና በሌሊት ሕዝቡን ቀን በደመና ሌሊት በብርሃን መራቸው። ሕዝቡን በተድላ ደስታ ከግብፅ አወጣቸው። እንዘ ሚካኤል ያሐውር ቅድመ ትዕይንቶሙ ለእስራኤል ቅዱስ ሚካኤል በእስራኤል በሕዝባቸው በመንጋው በድንኳን መሃል ፊት ለፊት ይሄድ ነበር ይላል ቅዱስ ያሬድ መዝሙር 78 ቁጥር 22 ሲተረጎም ቅዱስ ዳዊት መርሆሙ መዓልተ ደመና ወኩሎ ሌሊተ በብርሃነ እሳት ቀን በ7 ደመና ሌሊት በእሳት ምሰሶ ይመራቸው ነበር ይላል። ማንን? እስራኤልን። ቀን በ7 ደመና 7 ደመና በላይ ፀሐይ ላይ ያቃጥላቸው፣ በታች ምን እንዳይላቸው ይሄ የጋለ መሬት እንዳያቃጥላቸው፣ በጎን አውሬ እንዳይመጣባቸው፣ በቀኝ አውሬ እንዳይመጣባቸው፣
ከኋላ ጠላት እንዳይከተላቸው፣ ከፊት ደግሞ መንገድ ለመጥረግ ራቅ ብሎ ደግሞ ተራራውን በመደልደል ጎድጓዳውን በመሙላት ቅዱስ ሚካኤል ይመራቸው ነበረ። ቅዱስ ሚካኤል በብሉይ ኪዳን እስራኤልን ለመምራቱ ማስረጃው ምንድን ነው? ይሁዳ መልእክት ምዕራፍ 1 ቁጥር 9 ላይ አሁን አንድ ሰው እስራኤልን የመራ ሚካኤል ነው ብትሉታል ማን አለ? ቅዱስ ያሬድ። ይሄ ቅዱስ ያሬድን አልቀበልም ቢላችሁ ምንድነው የምትመልሱት? የምንቀበል ማስረጃችን ቅዱስ መጽሐፍን ይዘን ነው የሊቃውንቱን የምንተረጉመው። ስለዚህ መልእክተ ይሁዳ ምዕራፍ 1 ቁጥር 9 ላይ ሙሴ እስከሚሞት ድረስ የእስራኤል ጠባቂ ቅዱስ ሚካኤል እንደነበረ ይነግረናል። ቅድም ያልኳችሁ ወሚካኤልኒ ሊቀ መላእክት አመ ይትበሃሎ ለሰይጣን በእንተ ሥጋሁ ለሙሴ የተሐበለ ከበይን ጽፈተ። የመላእክት አለቃ ቅዱስ ሚካኤልም ሰይጣን ስለ ሙሴ ሥጋ በተከራከረው ጊዜ ስድብን ሊናገር አልወደደም። አላይ ቤሎ እግዚአብሔር ይህስከ እግዚአብሔር ይገስጽህ አለው እንጂ ይላል። ስለ ሙሴ ሥጋ በተከራከረ ጊዜ ማለት ምን ማለት ነው? ሙሴ እስራኤልን 40 ዘመን ሲመራ ኖሮ ናባው በሚባል ተራራ ላይ አርፎ ቀርቷል። ሲያርፍ እግዚአብሔር የሙሴን መቃብር ሰውሮታል። ለምን? ሙሴን ከመውደዳቸው የተነሳ አምላክ ነው ብለው እንዳያመልኩት ስለፈለገ፣ ያልጠነከረ ልብ ስላላቸው ሃይማኖታቸው ግን አላደገም። ስለዚህ ሙሴን እንደ ቅዱስ እንጂ እንደ አምላክ እንዳያመልኩት ስለፈለገ እግዚአብሔር መቃብሩን ሰውሯል። ሰይጣን ደግሞ የማይጠቅም ምስጢር መግለጽ ልማዱ ነውና የሙሴን መቃብር ለእስራኤል ሊያሳያቸው ፈለገ። ሊያሳያቸው ሲፈልግ ቅዱስ ሚካኤል መጥቶ ገሰጸው ይላል። ስለዚህ ከጣዖት አምልኮ የሚጠብቅ ቅዱስ ሚካኤል እኛ እናመልከውም፣ ይልቁንም ከጣዖት አምልኮ የሚጠብቅ ነው። ከጣዖት አምልኮ ጠበቃቸው 40 ዘመንም እስራኤልን እንደመራቸው ማስረጃው መጽሐፍ ቅዱስ ነው። ይኸው አንደኛ የፈርዖንን አባቶቻችን በቅኔ ቤት ይተርኩታል። የፈርዖንን ፈረሶች አስደንግጦ ባህር ውስጥ እንዲሰጥ ማድረጋቸው ቅዱስ ሚካኤል ነው። ማዶ ላይ ሆኖ የብርሃን ሰይፍ ሲያሳያቸው የፈርዖን ፈረሶች ሄደው ከባህር ውስጥ ገቡ። ያ ጊዜ እግዚአብሔር በነፋስ ባህርን አምጥቶ በላይ ላይ ከደለባቸው፣ ከጠላት ጠበቃቸው፣ እነሱን አሻገራቸው። አረፍት በይን ወአረፍት በጽግኝ ግድግዳው ውሃውን እንደ ግድግዳ በቀኝና በግራ አቁሞ እስራኤል በመካከል በደረቅ ምድር እንዲሻገሩ አደረገ። እንዘ ኢይርህስ ሀገር ይላል ጎርጎርዮስ ሃይማኖተ አበው ምዕራፍ 37 ላይ ሙሴ እግሮቹ ሳይረጥቡ እስራኤልን ይዞ ተሻገረ ይላል። ያን መንገድ ይመራ የነበረ ቅዱስ ሚካኤል በመንገድ ስንቅ አቀብሏቸዋል። ፈኖሎም ስንቆሙ ዘአክሎም የሚበቃቸውን ስንቅ አቀበላቸው ይላል። ስንቅ አቀባያቸው ቅዱስ ሚካኤል ነበር። 1 ከጠላት አወጣቸው፣ 2 ስንቅ አቀበላቸው። እስራኤልን ባህር ከፍሎ አሻገረ፣ ጠላታቸውን አሰጠመ፣ መንገድ አስተካከለላቸው፣ ስንቅ ከሰማይ መና ወርዶላቸው መጣ። እንግዲህ መጽሐፍ ቅዱስ እግዚአብሔር አወረደ ነው እንጂ ሚካኤል አወረደ የሚሏቸዋል ሌሎቹ። መጽሐፍም ጽፈውበታል ብዙዎቹ። የቅዱስ ያሬድን ቃለ እግዚአብሔር ለመተቸት አንተም ሚካኤል መና ዘአውረድከ የሚለው እግዚአብሔርን ያወረደ የሚለው መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 6 ላይ አኮ ሙሴ ዘወሀበክሙ ዘንተ ኅብስተ አላ አቡየ ዘበሰማያት ወሀበክሙ፣ የበላችሁትን ኅብስት ሙሴ አልሰጣችሁም የሰማይ አባቴ ነው ብሎ ነበረ። ስለዚህ ሚካኤል መና አላወረደም፣ መልእክተኛው እግዚአብሔር ምን ውለከ እፌኑ መላኬ በቅድሜከ ዘይጸይህ ፍኖተከ፣ መንገድህን የሚጠርግ መልአክ በፊቴ እልካለሁ እንዳታበሳጨው ስሜ በላዩ ላይ አለና ይላል። ሚካኤል ማለት መኑ ከመ እግዚአብሔር ማለት ነው። ፍቹ እንደ እግዚአብሔር ያለ ማን ነው የሚል ነው ፍቹ። ሚ ማለት በዕብራይስጥ ማን ማለት ነው። ኤል ማለት አምላክ እግዚአብሔር ማለት ነው። ሚካኤል ማለት እንደ እግዚአብሔር ያለ ማን ነው የሚል ፍቻ አለው። ስለዚህ ስሜን በላዩ ላይ የያዘ መልአክ ይመጣልና እንዳታሳዝኑት ተጠንቀቁ፣ ይቀስፋችኋል ብሏቸዋል። የእግዚአብሔርን ስም የተሸከመ እስራኤልን የመራና መንገድ ያስተካከለ ምግባቸውን የሰጣቸው ስንቅ አቀባይና መጋቢ መልአክ ቅዱስ ሚካኤል። በየትኛውም የአብነት ትምህርት ቤት ውስጥ የቅዱስ ሚካኤል ድርሳን የማይነበብበት የአብነት ትምህርት ቤት የለም። ያው እያወደለደለ የማይደግም አብነት ትምህርት ተማሪ ሊኖር ይችላል። እየገባው ሲመጣ ነው የሚደግመው። እና ቅዱስ ሚካኤል ከመከራ ያወጣቸዋል፣ መንገድ ያስተካከለላቸዋል፣ ስንቅ ያቀብላቸዋል፣ መጋቢ ነው፣ ከመካሰቦቹት ያደርሳቸዋል። ቅዱስ ሚካኤል የመንገድ መሪ ነው፣ ስንቅ አቀባይ ነው፣ ከመከራ ጠባቂ ነው። ርስት የሚያወርስ መልአክ ነው ቅዱስ ሚካኤል። መጽሐፈ ኢያሱ ላይ እንደተጻፈ እስራኤል ኢያሪኮ ሊደርሱ ሲሉ አንድ ቀይ ጎልማሳ ተገለጸለት። ከኛ ወገን ነው ወይስ ከጠላቶቻችን አለው። ኢያሱ እኔ እግዚአብሔር
የመላእክት አለቃ ነኝ እንጂ ከእናንተም ከነሱም አይደለሁም ማለት። እግዚአብሔር ግንብ አፍርሼ የጠላት ሀገር ርስት አወርሳችኋለሁ ብሏችኋል ብሎ ለኢያሱ ደስታን ያበሰረው የብሉይ ኪዳን መጋቢና የኢያሪኮን ግንብ በማፍረስ የረዳቸው የናፈቁትን የአባቶቻቸውን ርስት እንዲወርሱ የረዳቸው ርስት የሚያወርስ ስደት በቃ የሚል መልአክ ቅዱስ ሚካኤል ነው። ቅዱስ ሚካኤል ጠላትም ይዋጋል፣ ሀገር ይጠብቃል። ትንቢተ ኢሳይያስ ምዕራፍ 37 ላይ ስትመለከቱ ሰናክሬም የሚባል የፋርስ ንጉሥ ነበር። ሰናክሬም 10ን ነገድ የእስራኤል ወገኖች የማረከ ነው። 10ሩ ነገድ የሚባሉት ሰሜን እስራኤል ላይ የሚኖሩት ናቸው እና መጀመሪያ መጥቶ ሳለ ሰናክሬም እስራኤልን ለመውረር መጥቶ ሳለ የእስራኤል ንጉሥ ወደ ሁለቱ ነገድ ንጉሥ ወደ ኢየሩሳሌም መጥቶ አንተም ገብር ለጣዖትም ስገድ አለው። እኔም አልሰግድም ጣዖትም አላመልክም ማለት። በማን ተመክተ ነው እንዲህ የምትለኝ? የሙሴን ታቦት እንደሆነ ያችን ወይም የተቀጠቀጠ ሸንበቆ የመሰለ የሙሴን በትር እንደሆነ አያድልም፣ ቶሎ ብትገባ ይሻልሃል አለ። ሕዝቅያስ ንስሐ ሲገባ ሲያለቅስ የእስራኤል ንጉሥ ነው። በአንድ ቀን 185,000 የሰናክሬም ወታደሮች አልቀው እንዲያድሩ ያደረገ ቅዱስ ሚካኤል። ኢየሩሳሌም ሊያፈርሱ ትንቢተ ኢሳይያስ ምዕራፍ 37 ላይ እንደምናነበው 185,000 ወታደሮችን የሰይፉን ብርሃን ብቻ በማሳየት አልቀው እንዲያድሩ ያደረጋቸው ቅዱስ ሚካኤል። እግዚአብሔር በቅዱሳን መላእክት ታጥቦ አገር ይጠብቃል። እስራኤል ከወራሪ ያዳናት መልአኩ ቅዱስ ሚካኤል ነው። በመጨረሻ የምነግራችሁ 1-2 ነገሮችን ነው። እየደከማችሁ ነው። ወከዊኖ መንፈቀ ሌሊት ደቀሳ ሆኖ ያለበት ነው። ሁሉም እየተኙ ነው። ለምን እየተኛች ነው? እንደዚያ ስለሆነ ከቃል ጋር ነች። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ብዙ ሊናገሩት ሆድ ባለ ይቀራል። በእኛ ቤተ ክርስቲያን አንድ ነገር አለ። ማህሌቱ በጣም ጥሩ ነው፣ ግን ቸብቸቦ ቢቀነስ በጣም ጥሩ ነው። ቸብቸቦ ማለት ማሸብሸቡ መባላ ነው። ከቃሉ ጋር ናቸው። ለምን ሲባል ሸብሸቦ ባይበዛ ማህሌቱ 4 ሰዓት የሚበቃው። በሸብሸቦ ያዱና ሊቃውንቱም ይተኛል፣ ቃለ እግዚአብሔር አይሰሙም። ከዚያ በኋላ አንድ ሰው ያስክዳቸዋል ወይም ደግሞ ግድ የለሽ ይሆናል። ስለዚህ ሸብሸቦ ይቀነስ፣ ሸብሸቦ ይቀነስ። አባቶቻችን ያቋቋም ሊቃውንቱ ጎንደር ሸብሸቦ የሚባል አያውቁ። ቁጭ ነው የሚያደርጉት። አመላልሰው አመርግደው ጸልጽለው አመርግደው አመላልሰው ደርበው ቁጭ ነው የሚያደርጉት። አሁን እንቅልፍ መጣ። ከዚያ በኋላ መልስ አምጡ ልጆች ምንድን ነው ምት ሲባል ጭጭ። ቄሱም ዝም መጽሐፉም ዝም ማለት ይሄ። ስለዚህ ሸብሸቦ ይቀነስ። ትሰማላችሁ? ትሰማላችሁ? ለነገሩ እናንተን አይመለከትም፣ የሊቃውንትን ይመለከታል። አይመለከት። ይቀነስ። ከቀንሶ ተጸልጽሎ ቢበቃ እንጂ መልካም። ከቃሉ ጋር ናችሁ? እና ደግሞ ዳንኪራ አትውረዱ፣ ማህሌት ላይ እስክስታ አትውረዱ። ከበሮ እኮ ሲመታ እንደዚህ የሚባሉበት ምክንያት ከሐና ወደ ቀያፋ ሲያመላልሱት አደሩ ማለት ነው። እና ከሐና ወደ ቀያፋ አመላለሱት እያሉ መቼም የለም እስክስታ የለም። እንደዚህ ብሎ ተገረፈ እያለ እንደዚህ የለም። ሶበተከለለ 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 ብሎ የለም። አንገቱ ሲቆረጥ ደም ወማይ ከአንገቱ ፈለቀ ብሎ እስክስታ የለም። ጊዮርጊስ አንገቱ ሲቆረጥ ደምና ወተት ፈሰሰ ብሎ እስክስታ የለም። ያለ ልቅሶ ቃለ ማይዘሪ ነው ያለ። ስለዚህ ለቃለ እግዚአብሔር ትኩረት ሊሰጠው ይገባል። ህዝቡ እየጠፋ ነው። ወንጌል ሲመጣ እንቅልፋችሁን አትተኙ። በመምህር አምላክ እንዴ ነውር ነው፣ ነውር ነው በጣም። ቤተክርስቲያን እንዴት አድርገን እንጠብቃት ነው? አሁን እኮ ከፋን በጀም ከእናት አባታችሁ የወረሳችሁትን ሃይማኖት ያዛችሁት። የእናንተ ልጆች እንዴት አድርጎ ሊይዙት? ስለዚህ ቅዱስ ሚካኤል ራዕየ ዮሐንስ ምዕራፍ 12 ቁጥር 7 ላይ ዘንዶውን ተዋግቶ የጣለ መልአክ ነው። ዘንዶ የተባለ ዲያብሎስ ነው። ዘንዶ የተባለበት ምክንያት በሁለት ምክንያት ነው። ራዕየ ዮሐንስ ምዕራፍ 12 ቁጥር 1 ላይ እንዲህ ይላል፣ ወምዝ አስተርአየ አብይ ተአምር በውስተ ሰማይ አርዌ ቀይህ፣ በሰማይ ታላቅ ምልክት ታየ፣ ይኸውም ቀይ ዘንዶ ነው ይላል። ዘንዶ ያለው ዲያብሎስ ነው። ቀይ ያለው ደም አፍሳሽ ስለሆነ ነው። ዘንዶ ያለበት ምክንያት ዘንዶ ግልገልም ትልቅ በግም ይውጣል።
ግልገልም ትልቅ በግም ይወጣል። ዲያብሎስ የማይፈትነው ሰው የለም። ጳጳሳትን ይፈትናል፣ ምዕመናንንም ይፈትናል። ስለዚህ ዘንዶ ይባላል። የማይጠግብ ነው። እሱን ተዋግቶ የጣለው ማን ሲባል ቅዱስ ሚካኤል ነው። ስለዚህ ከአጋንንት ጋር በምናደርገው ውጊያ ቅዱስ ሚካኤል ረዳት ነው። አጋንንትን ለማሸነፍ ድርሳኑ ለቤታችሁ ብታነቡ አሁን ይሄ አይጣ ላይ ድረስ ነው። ይህንን ሁሉ እያነበብን ነው። እንግዲህ ከጥንቆላ እንትን ይሄ ለእንትን ጥሩ ነው፣ ይሄ ለእንትን ጠልሰም ጥሩ ነው እያለ የሚደረገው ዘንዶውን የጣለውን መልአክ ይዞ ሰው ድግምት አያስፈልገው፣ መፍትሄ ማማት አያስፈልግም። መፍትሄ እስራኤል ይባላል። ጨጀ የሚባል የኢትዮጵያ ደብተራ የሚበላበት ማለት ነው። ተደግሞብሃል መፍትሄ ስራ ያስደግም ብለው ጨጀ የሚል ስማ። እንዲህ ያለውን ዘንዶውን ራዕየ ዮሐንስ 12:7 ነግራቸዋል። ዘንዶውን የጣለው መልአክ ማን ነው? ቅዱስ ሚካኤል ነው። ቅዱስ ሚካኤልን የያዘ ሰው ዘንዶ በሱ ላይ ሊሰለጥንበት አይችልም። ቅዱስ ሚካኤል ይረዳዋል። ድርሳኑን ካነበባችሁ መፍትሄ ስራ ማስደገም፣ ድግምት ማስደገም አያስፈልጋችሁ። እቤታችሁ ሰይጣን እንዳይገባ የቅዱስ ሚካኤል ድርሳን ድገሙ። የእግዚአብሔር መልአክ ባለበት ሰይጣን ሊኖር አይችልም። መኑ ዘይደምሮ ለብርሃን ውስተ ጽልመት ወደ ታቦተ እግዚአብሔር ምስለ ጣዖት ወደ ክርስቶስ ምስለ ቤልሆር። ታቦትን ከጣዖት ጋር፣ ብርሃንን ከጨለማ ጋር፣ ክርስቶስም ከቤልሆር ጋር አንድ የሚያደርገው የለም ይላል። የእግዚአብሔር መልአክ ባለበት ሰይጣን ሊኖር አይችልም። ድርሳንን ከጸላችሁ ተደርቦብኛል እንዲህ ብላችሁ መፍራት አይጠበቅ። ይሄ ምድር ልንገራችሁ፣ የእግዚአብሔር ቤተሰቦች እስራኤልን 40 ዓመት መራቸው የሚለው ምን ይመስላችኋል? አንድ ነገር ልንገራችሁ፣ ትርጉም አለ። እስራኤል ኦሪት ዘጸአት ምዕራፍ 12 ላይ ሲወጡ ከዚህ ጋር ስለማያይዘው ነው። ሲወጡ ምን አድርገው ነው የወጡ? በግ በልተው ነው የወጡት። በግ በልዱና ወጡ። ፈርዖንን ምን አደረገላቸው? አሰጠመላቸው። መንገድ ላይ አማሌቃውያን ነበሩ። እነዚህ ኢያሱ ነው የተወጋቸው። ፈርዖንን ሙሴ አሰጠመላቸው። አማሌቃውያንን ኢያሱ ተዋጋላቸው። ትርጉም አለው። ሳዊሮስ ዘስሙናይን የሚባል የቤተክርስቲያን ሊቅ እንደሚናገረው የመጀመሪያው ፈርዖን የተባለው ጠላት ሳጥናኤል፣ እሱን ያሰጠመው ሙሴ ኢየሱስ ክርስቶስ ነው። የሙሴ በትር መስቀል ነው። ለዚህ ነው በዕለት ዓርብ የሕማማት ስንሰግድ ሰነብትና ዓርብ ማታ 12 ሰዓት ላይ ቅዱስ ያሬድ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ፈረሰው መስተጽእነ ወረደው ወደ ውስተ ባሕር የሚለውን እንዲወረድ ያደረገበት ምክንያት ይሄ። ለምን? ሙሴ ፈርዖን በበትሩ አሰጠምና ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ፈረሰው መስተጽእነ ወደ ውስተ ባሕር፣ ፈረሰኛውን ከፈረሱ ጋር ወደ ባሕር ጥሏልና እግዚአብሔርን እናመስግነው የሚል መዝሙር ዘመረ። ሙሴ እስራኤልን አሻግሮ ጠላት አስጥሞ፣ ክርስቶስ ደግሞ በዕለተ ዓርብ ነፍሳትን ከገሃነም አሻግሮ ሳጥናኤልን በባሕረ እሳት አስጥሟልና ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ መስተጽእነ ፈረሰው መስተጽእነ ወረደ ውስተ ባሕር፣ ፈረሰ አጋንንት ወመስተጽእነ ሊቃነ አጋንንትን እነዚህ ስላሰጠመልን ልዑል እግዚአብሔር እናመስግነው ብለን የሚዘምርበት ምክንያት ከዚህ የተነሳ። ስለዚህ ሳጥናኤልን ሙሴ አሰጠሙ ማለት ክርስቶስ ዋናውን አለቃ ወበመስቀሉ ቀተሎ ለጽል በመስቀሉ ጥል እንደመሰሰ ተብሎ እንደተነገረ ሳጥናኤልን ድል የነሳልን ክርስቶስ ነው። በጉን በልተው ነበር የወጡት። በጉን በልተው ነው የመጡት። ያ በግ ማን ነው? ኢየሱስ ክርስቶስ። ግብፅ ማለት የቃሉ ትርጉም ጨለማ ማለት ነው። ቃሉ በቃል ሲተረጎም ግብፅ የሚለው ቃል ሲተረጎም ጨለማ ማለት ነው። ከግብፅ መውጣት ማለት ከሲኦል ከድንቁርና ከኃጢአት መውጣት ነው። በጉን በልቶ መውጣት ማለት ክርስቶስን ተመግቦ ከሲኦል መውጣት ማለት ነው። ሙሴ ክርስቶስ በትሩ መስቀል ነው። እስራኤል ምዕመናን ናቸው። ከዚያ በኋላ ተመልከቱ፣ የ40 ዓመቱ ጉዞ ምንድን ነው ስትሉ ክርስቶስ ሰይጣንን ድል ከነሳልን በኋላ እኛ በዚች ምድር የምንኖረው ኑሮ የእስራኤል የ40 ዓመቱ ጉዞ ነው። ሙሴ ፈርዖን ከገደልላቸው በኋላ 40 ዓመት ግን በዚች ምድር በውጣ ውረድ ኑረዋል። ክርስቶስ ሰይጣንን ድል ቢነሳልንም በዚች ምድር ግን የውጣ ውረድ ህይወት እንኖራለን። ፈርዖን ቢሰጥምን ትግል ግን አይቆምም። ለምን? አማሌቃውያን ስላሉ። ሳጥናኤልን ድል ቢነሳውም አጋንንት ዛሬም ይከራከሩናል። ያንን የሚከራከሩልን ሙሴ ከሞተ በኋላ ካህናት እንደተከራከሩላቸው የሚከራከሩልን ካህናት ናቸው። የእስራኤልን የ40 ዓመት ጉዞ የመራ ነው ማለት እኛ ወደ መንግሥተ ሰማያት በምናደርገው ጉዞ መሪያችን እሱ ነው። መላከ ከሄረ ወመራሄ ፈኑ ለነ የሚባለው ለዚህ ነው። ቸር መላክህን ላክልን ምንለው ለዚህ ነው። እስራኤል ርስት እንዲወርሱ ግንብ ሲፈርስ የረዳቸው መልአክ ቅዱስ ሚካኤል፣ ግንብ እንዲፈርስ የረዳቸው መልአክ፣ ኃጢአታችን እንዲፈርስ የሚረዳን መልአክ ቅዱስ ሚካኤል ነው። ካህኑ ቅዳሴ ሲቀድስ ይዞራል። ስብሐት ወክብር ለስሉስ ቅዱስ ይደሉ እያለ ይዞራል። ዙሮ ሲገባ ምን ይላል? እግዚአብሔር አምላኬ በከመ ናህልከ ጥቅማ ለኢያሪኮ በእደ ኢያሱ ገብርከ ወልደ ነዌ
ከማው አነልጥቅ ማጢአቴ ወኃጢአቶሙ ለሕዝብከ ፈጣሪ እግዚአብሔር ሆይ በኢያሱ አድረህ ግንቡን እንዳፈረስከው በእኔ በባሪያ አድረህ የምዕመናንን የኃጢአት ግንብ አፍርስ ይላል። አሁን ካህን እስራኤል ዙረው እንዳፈረሱ ካህኑ እየዞረ የሚያጥነው የእኛን የኃጢአት ግንብ ለማፍረስ ነው። እንዲፈርስ የረዳቸው ደግሞ መልአኩ ቅዱስ ሚካኤል የኃጢአታችን ግንብ እንዲፈርስ ይረዳናል። ይሄ ዓለም ወደ መንግሥተ ሰማያት የምናደርገው ጉዞ ነውና በጉዞአችን ባለው መሰናክል ይረዳናል፣ ዘንዶውን ይከራከርልናል። ይገርማቸዋል። መጨረሻ ላይ ክርስቶስ ሲመጣ የአዋጁን መለከት የሚነፋው ማን ነው? ቅዱስ ሚካኤል። ዳንኤል ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ ያለላችሁ የመጨረሻውን ከዚያ በፊት ነገር ይደረግ ሰማዕታትና ጻድቃንን የሚረዳ መልአክ ቅዱስ ሚካኤል ሩጫን ያስጨርሳል። ቅዱስ ጎርጎርዮስ የሚለው ነገር አለ። ለምሳሌ አንዳንድ ቀን ንገራችሁ። አንድ ቤተክርስቲያን አባት ምን ይላል? ሌሊት ከእንቅልፍ እንደተነሳ ይላል። ሌሊት ከእንቅልፍ እንደተነሳ እንቅልፍ ይታገለሃል። እስከ 20 ደቂቃ ድረስ ታግለው ካለቀቀ የሥጋ ድካም ነው ማለት ነው፣ ተመልሰህ እረፍ ይላል። እስከ 20 እስከ 30 ደቂቃ ድረስ ታግለ እንቅልፉ ከለቀቀ በኋላ ከመጣ ግን የሰይጣን ነውና እንዳትተኛ ይላል። አንዳንድ ጊዜ በጣም እንቅልፉ ስቂት ያደርገንና ከ40 ከ30 ደቂቃ በኋላ ሌሊት ልቅቅ የሚለን እንደምን ይመስላችኋል? የሚረዳን መልአክ ትዕግስታችን አይቶ ስለሚመጣ ነው ይላል። በጸሎት ጊዜ የሚረዳን መልአክ አለ። ለፍተን ከተነሳን በኋላ ትንሽ ከበረታን ቀሎን እናድራለን። ለምንድን ነው ሲባል ፍቅራችን ቁርጥ ህሊናችን ያይና የሚረዳን መልአክ ይለካል። እና ቅዱስ ሚካኤል ሩጫን የሚያስጨርስ መልአክ፣ መከራን የሚያስታግስ። የቅዱስ ጊዮርጊስ ረዳት ማን ነበር? ቅዱስ ሚካኤል። አቡነ ተክለ ሃይማኖት ያን ያህል ሲጋደሉ ረዳታቸው ማን ነበር? ቅዱስ ሚካኤል። ከዚህ ወደ ሰማይ ስንሄድ የሚያስደነግጡ አጋንንት አሉ። እነዚያን አጋንንት የሚገስጽ መልአክ ቅዱስ ሚካኤል። አባታችን አቡነ ተክለ ሃይማኖት 99 ዓመት ተጋድለው ሲያርፉ ምድር ነበር መስራቸው ያሉ መንገድ ላይ አጋንንት እንዳያስደነግጡ ቅዱስ ሚካኤል እንዳከንድ ነበር ያሉ። ቅዱስ ሚካኤል የምድርም የሰማይ መንገድ መሪ ነው። አቡነ ተክለ ሃይማኖት ከአቡነ ኢየሱስ ሞዐ ገዳም ቆይተው ሲሄዱ ወንዙን ማን ያሻግራል ሲሏቸው እሱንስ አበምኔቱን አቡነ ኢየሱስ ሞዐን አንተ ፍቀድልኝ እንጂ የሚመራኝ መልአክ እግዚአብሔር ይልካል አሉ። ወዲያው ወንዙ ዳር ሲደርሱ ቅዱስ ሚካኤል መጥቶ ፊት ለፊታቸው ቆመ። በባህሩ ላይ እየተራመደ ተከተለኝ አላቸው አቡነ ተክለ ሃይማኖት። እሱ ቅዱስ ሚካኤል እየመራ እሳቸው በእግር ተሻገሩ። ስንቅበዘበዝ የሚያስችል መልአክ ነው። የያዝነውን እንዳንጨርስ በሚያደርገን ጊዜ ማለት ነው። የያዝነውን እንዳንጨርስ በሚያደርግ ነገር ላይ እንግዲህ ሰው ነገር በጣም ይውላል። ብዙ ጊዜ የሰይጣን ትግል በምንም አንደኛ አንድን ነገር እንዳንጀምረው ማድረግ ነው አንዱ። ሁለተኛ ጀምረን እንዳንጨርሰው ማድረግ ነው። ሶስተኛ ከወደቅን በኋላ እንዳንመለስ ማድረግ ነው። ይሄ የሰይጣን ትግል ዘዴ ነው። 3 ትግሎች ነው የሚታገል ሰይጣን። መልካም ነገርን እንዳንጀምር ማድረግ፣ ጀምረን እንዳንጨርስ ማድረግ፣ ከወደቅን በኋላ እንዳንመለስ ማድረግ። ይህ ሰይጣን ተጎን። ቅዱስ ሚካኤል ግን የጀመሩትን የሚያስጨርስ ከመቀዝበዝበዝ የሚጠብቅ ነው። አባ እንጦንስ ገዳም ገብቶ በሚጸልይበት ጊዜ በጣም ብዙ ዓመት ተጋድሎ ከ30 ዓመት በላይ ተጋድሎ የዝሙት ፈተና ፈተነ። ይገርማል። ሲፈንጥ ነው ሲወጣ ሲገባ ሲወጣ ሲገባ ሲወጣ ሲገባ ሲወጣ ሲገባ መጨረሻ ላይ ላግባ ብሎ ወሰነ። ላግባ ብሎ ሲወስን 2 እግሩን ነቅሎ ደጅ ላይ ሲደርስ የደረሰለት መልአክ ቅዱስ ሚካኤል ነበረ። ምን አስተማረው? እጅ ስራ አስተማረ። ሰኔን ሰራ። ቅዱስ ሚካኤል ሰኔን ሰራና 12 ዓመት ዘመን ጸለየ። 3 ሰዓት ሲሆን ከ3 ሰዓት እስከ 6 ሰዓት ድረስ እጅ ስራ ሰራ። 6 ሰዓት ላይ ደግሞ ቀትር ላይ 12 ዓመት ዘመን ጸለየ። እስከ 9 ሰዓት ደግሞ ስራ ሰራ። መልሶ 9 ሰዓት ላይ 12 ዓመት ዘመን ጸለየ። እስከ ሰርክ ድረስ ሰራ። መልሶ 12 ዓመት ዘመን ምን አለ? በጸሎት ብቻ ሰይጣንን አታሸንፈው፣ እየሰራ ጭምር ነው። አይምሮ ምን ይፈልጋል? አይምሮ ሰብሳቢ ይፈልጋል። ሰብሳቢ ይፈልጋል። ስለዚህ ምን ያስፈልገዋል? ስራ። አሁን የመነኮሳት 3 ሕግ ነው ያላቸው በገዳም። ምን ይመስላችኋል? 12ቱ ሰዓት ከ3 ይከፈላል። 4ቱ ለንባብ፣ 4ቱ ለጸሎት፣ 4ቱ ለስራ። 4 ሰዓት መስራት፣ 4 ሰዓት ማንበብ፣ 4 ሰዓት መጸለይ። መጻሕፍትን የማያነብ መነኩሴ የሚሄድበትን ያውቅ። ሳያነብ መምህር የሚባል ሰው ኩሎሙ ለይሰመዩ መምህራን እንዘ ይአምሩ መጻሕፍተ ኢፉድፉዳን ሙንቱ እንዳጎኑ ለሰባዛጦን መጽሐፍ ሳያውቁ መምህር የሚባሉ ሰዎች የአዛጦን ሰዎች የወርቅ ግምጃ ሸልመው ካቆሙት ከዳጎን አይሻሉም ይላል። ዳጎን ምን ይላል? ዳጎን አይሰማም። እዝን ቦሙ ይሰምዑ፣ ዳጎን አያይም። አይን ቦሙ ይሬእዩ፣ ዳጎን አይተነፍስም። ወይ ይነቡ በወራይቶም፣ ዳጎን አይዳስስም። እጅ ቦሙ ይገሱ፣ እጅ ያላቸው አይዳስሱ። ስለዚህ
መጽሐፍ ሳያውቁ ክርስቲያን መባል አይገባም። ስለዚህ ምን አለው? ቅዱስ ሚካኤል መጣና መጽሐፍ ተመልከት፣ ስራ፣ ጸልይ፣ እንዲህ አድርገህ ሰይጣን ታሸንፋለህ። አሁን ያ ስርዓት መጣና ምን አደረገው? መነኮሳቱ ቢያን ተምረው ስርዓት ቀጠለ። በኋላ ስርዓተ ገዳም ይባላል። የማህበር ስርዓት አለ። የማህበር ስርዓት በማህበር የሚኖሩ መነኮሳት በአጠቃላይ ለምሳሌ ብትወስዱ አስደናቂ ነገር ነው። ግንደኝነት የለም። እዛ ፀጉርን እንኳን እንደመታጨት የገዳሙ መጋቢ መትከል አለበት። ይህንን ስርዓት ለአባ ጳኩሚስ የገለጠ ማን ነው? ቅዱስ ሚካኤል። ቅዱስ ሚካኤል ሰማዕትነትን ያስጨርሳል፣ ምንኩስናን ያስጨርሳል። የነ ጸጋ ዛብና የነዚህ ሐዋርያን ትዳር ጠብቋል። የትዳር ጠባቂ ነው ቅዱስ ሚካኤል። ጸጋ ዛብ አቡነ ተክለ ሃይማኖት አባት ባህር ሲገባ በክንፉ አፈፍ አድርጎ ያወጣው ቅዱስ ሚካኤል። እንዲሁም ባህሩ ውስጥ እያለ ቅዱስ ሚካኤል ለምን አትደርስልኝም? ያንተን ዝክር መዘከሬ ለመቼ ነው አለው። ምንድን ነው ያለው? አይ ባህሩ ውስጥ ሳትገባ ባድንህ አይደነቅም ነበር፣ ባህሩ ውስጥ ገብተህ እንዳትሞት ሳድርግ ነው የሚደነቀዋል። ከባህር አውጥቶ እሷን ከንጉሥ ነጥቆ ትዳራቸውን የጠበቀላቸው መልአክ ቅዱስ ሚካኤል ነው። ቅዱስ ሚካኤል የመንገዳችን መሪ ነው ስላችሁ የህይወታችን መሪ ነው። ርስት እንድንወርስ ግንብ ያፈርሳል ማለት የኃጢአት ግንብ እንዲደፈሰስ ይጸልያል። መጨረሻ ላይ ምን ያደርጋል? ክርስቶስ ሲመጣ ቀንደ መለከቱን የሚነፋው እሱ የተበተነችውን አጥንት የሚሰበስባት ቅዱስ ሚካኤል። በቀዳሚ ንፋተ ቀርን ቅድም በቅዳሴ እንደሰማችሁ በቀዳሚ ንፋተ ቀርን ይትጋባ ሁሉ ጸበለ ሥጋ ዘተዘሮ የመጀመሪያው ቀንደ መለከት ሲነፋ የተበተነው አጥንት ሁሉ ይሰበሰባል። አንድ ሰው 100 አውሬዎች ቢበሉት እንኳን በ100 አውሬዎች ሆድ ያለው አጥንቱ ሁሉ ተጠራቅሞ ይመጣል በቅዱስ ሚካኤል አዛዥነት። ወበዳግም ንፋተ ቀርን ይከውን በርነ ፍጹመ ዘይንበለ ተሐውሶ አንሳይሶ ወይ ተሐውሶ ያለመንቀሳቀስ ፍጹም አካል ሆኖ እንዲተኛ ያደርገዋል። ይትነስው ምውታን እንዘይጸውሩ ምግባሮሙ ዘገብሩ በዲበ ምድር በመዋዕለ ሕይወቶሙ በሕይወታቸው ሳሉ በምድር የሰሩትን ስራ ይዘው በሦስተኛው ቀንደ መለከት ሙታን ይነሳሉ ይላል። ቅዱስ ሚካኤል የደቀቀ አጥንታችን የሚሰበስብ የፈረሰ አካላችን የሚሰራ በማን? በእግዚአብሔር ትእዛዝ እንድንነሳ ከሞት የሚቀሰቅሰንን ቃል የሚናገር የሕይወት መልእክተኛ መልአክ። ምን ይላል? አንድ ነው ወይመስ አሜሰሙ ሙታን ቃለ እግዚአብሔር። ሙታን የእግዚአብሔር ቃል የሚሰሙበት ጊዜ ይመጣል፣ የዚያን ጊዜ ሊነሳሉ ነው የሚል ዮሐንስ ወንጌል ምዕራፍ 5 ይላል እኮ። ቅዱስ ሚካኤል የሚቀሰቅሰን በማን ነው? በእግዚአብሔር ቃል። ምን የሚል ነው ይላሉ? ጌታ ሲመጣ ቅዱስ እግዚአብሔር ሲል እንጂ ቱቱቱቱቱቱቱ የሚባል መለከት የለም። ይዘኝ ቅዱስ እግዚአብሔር ሲል የተበተነው ሁሉ ይሰበሰባል። ቅዱስ ኃያል ሲል በፍጹም በድን ይሆናል፣ አካላችን ይሰራል። ቅዱስ ሕያው ዘይመውት የማይሞት እግዚአብሔር ሕያው እግዚአብሔር ብሎ ሲጠራ ደግሞ ሁላችን እነሳለን። ቅዱስ ሚካኤል ሰብሳቢ መልአክ፣ ጠጋኝ መልአክ እና የሚያነሳ መልአክ ነው። የተበተነችውን ሀገራችንን ይሰብስብልን፣ የተሰበረ ልባችን ይጠግንልን፣ የወደቅነውን እንድንነሳ እጃችንን ይዞ ያንሳል። ከእስር ቤት የሚያወጣ መልአክ ነው ቅዱስ ሚካኤል። እስር ቤት ያወጣል። እንግዲህ እስር ቤት አይ እኔ አውስትራሊያ ነው ያለው አይታሰርም አትወር ብዙ ስርዓት አለ አይደል? የነፍስ ስርዓትም አለ። የታሰሩት ቅዱስ ጴጥሮስን ከእስር ቤት ያወጣው እሱ ነው። ከታሰረበት ገብቶ ምንድን ያደረገው? ተነስ ቅንት አውቄከ ተስዓና ሳይብከ ወገብን ታጠቅ፣ ጫማን ተጫማ ብሎ ከተዘጋ ወህኒ ቤት ያወጣው ቅዱስ ሚካኤል እየመራ ከሚጸልዩ ከማህበረ ምዕመናን የጨመረው እሱ ነው። ስለዚህ አውፅአኒ እሞቅህ ለነፍሴ ሰውነትን ከስራት አውጣን ብለን በጸለይ ጊዜ መጥቶ ከስራት የሚያወጣን የሚራዳን መልአክ ቅዱስ ሚካኤል። ከሰዓት የሚያወጣ ምስጢር የሚገልጥ ወጥመድን የሚያሳልፍ ዕዳ የሚያስደመስስ የተጻፈብንን ምክር ሁሉ የሚለውጥ ክፉ ምክር የሚመጣ ከዲያብሎስ ነው። አመፃ ወፃት እመዛግብዲሃ ክፋት ከማደሪያዋ ወጣች ብሎ መጽሐፈ ሄኖክ ምዕራፍ 12 ቁጥር 1 ላይ እንደነገረ ጌታችን ኢየሱስ ክርስቶስም እስመ ሐሳዊ ውእቱ ወባለ ሐሰት እስመ እምትካት ቀታዴ ነፍሰ ሰው ውእቱ ወከአዌ ደም ከጥንት ጀምሮ ነፍሰ ገዳይ ነው ብሎ እንደነገረን ክፉ ምክር ሁሉ የሚመከር ከዲያብሎስ። ክፉ የሚመክሩብን ሰዎች ምክራቸውን የመለወጥ ኃይል ያለው መልአክ ቅዱስ ሚካኤል። እንግዲህ ቅዱስ ሚካኤል እግዚአብሔር ለሚሰጠው ነገር ሁሉ ቅዱስ ሚካኤል አለበት። እድሜ ቅዱስ ሚካኤል ያስጨምራል። ሉቃስ ወንጌል ምዕራፍ 13 ላይ ብታነቡ አንድ አትክልት የተከለ ሰው ነበረ። ዛንዲቱ አፍርታ እንደሆነ ምንድን ያለ ያይ መጣ አላፈራችም። በሁለተኛው ዓመት መጣ አላፈራችም። በሶስተኛው ዓመት መጣ አላፈራችም። ሎሌውን እንቁረጣት አለው። ሐሊፈኒ አንድ ዓመት ባክተወኝ እስከ እከሪ ታቿን እስከምቆፍርላት ውሃ እስከምጠጣት ድረስ እስከ አንድ ዓመት ታልገሳት አለ። ይሄ ባለአትክልተኛ የተባለ ክርስቶስ ነው። ተክል የተባለ እኛ ነን። 3 ዓመት ሙሉ አላፈራችም ማለት በወጣትነት ዘመን ፍሬ የሌለም፣ በጉልማሳ ዓመት ዘመን ፍሬ የሌለም፣
በእርጅና ጊዜም ፍሬ የሌለ መሆንን መገኘታችን። አይ ሌላውን መሬት እንዳታጠፋ ትቆረጥ ማለት እነዚህ እንግዲህ የምግባር ፍሬ አፈሩን ይቀሰፉ ብሎ እግዚአብሔር ሲያዝዝ ቅዱስ ሚካኤል እባክህ የዘንድሮን እስከ ኮተኩታት ማለት ንስሐ እስከምትገባ ምግባር እስከምታፈራ ድረስ ጠብቃት ብሎ ያለ ጊዜያችን እንዳንቆርብረት ዕድሜ እንዲቀጠል የሚያደርግ መልአክ ነው። ሎሌ የተባለ የእግዚአብሔር አገልጋይ ስለሆነ አሁን ቅዱስ ሚካኤል የማያደርገው ብለን ነፃነት ይሰጣል፣ መንገድ ይመራል፣ ስንቅ ያቀብላል፣ ከሞት ይጠብቃል፣ ውጊያን ይዋጋል፣ ጠላት ይጠብቃል፣ የጀመርነውን ያስጨርሳል፣ ዲያብሎስን ይከራከራል፣ ግንብ ያፈርሳል፣ ርስት ያወርሳል፣ ጤና ይሰጣል፣ ከስራት ያወጣል፣ የተበተነ ይሰበስባል፣ የተጻፈ ክፉ ምክር ለባሕር እንደደመሰሰው ይደመስሳል፣ ከፈጣሪው እየተላከ ጸሎት ያሳርጋል። ቅዱስ ሚካኤል ለሁሉም ይበቃ መልአክ ነው። ስለዚህ የእግዚአብሔር ቤተሰቦች ሚካኤል ሆይ ከቅዱሳን መላእክት እንዳንተ ያለ ልዑል ማን ነው ብሎ ሊቁ ያመሰገነው ከዚህ የተነሳ ነው። እንዳንተ ያለ ከፍ ያለ የለም። ሚካኤል መልአክ እመላእክት መኑ ከማከ ልዑል አስተብህር ለነ በአሰርቱ አርባዕቱ ትንብልናከ አሮም ብዙ ተሳበው ብለህ እንደምንልን። አንድም ደግሞ 12 በዓላት አሉ፣ የወር በዓላት። አንዱ በዓል ጳጉሜን 3 ከቅዱስ ሩፋኤል ጋር አብረው ክብር አለው። አንዱ በዓል ህዳር 13 ከአእላፍ ጋር አለው። 14 ይመጣሉ። በእነዚህ 14 በዓላት ለምነ ከእግዚአብሔር አስታርቀን ብለን እንለምነዋለን። እግዚአብሔር ምሕረት ይላክልን።